ቤተሰቦቻችን ዛሬ ወጣ ብለን ለዚያራ እየሄድን ነው። በዚያራችን ዛሬ የምንዘይራት ጀግና እህታችንን ነው፣ ጀግና ሴትን ነው። በኢትዮጵያ ፋሽን ኢንዱስትሪና ሞዴሊንግ ላይ የራሷ አሻራ ያስቀመጠች ጀግና ፋሽን ዲዛይነር ጋር ነው ለዚያራ የምንሄደው። አዎ እንግዲህ ቤተሰቦቻችን ዛሬ እየሄድን ያለነው ሞዴል እንዲሁም ደግሞ ዲዛይነር ናት። ሳራ መሐመድ ትባላለች። ለሀገራችን በተለይ ደግሞ ለሀገር ባህል ልብስ እጅግ ከፍታ ቦታ ላይ እንዲደርስ ያደረገች፣ ዓለም አቀፍ ገበያ ውስጥ እንዲገባም ያደረገች፣ አሁንም እየሰራች ያለች፣ ለመጀመሪያም ጊዜ ደግሞ ኔክስት ሞዴሊንግ ዲዛይን ኮሌጅ የከፈተች ታላቅ ባለሙያ ነች። ከፍተን ጭውት ልንል ነው። አዎ ሳራ ለብዙ እህቶቻችን አርአያ ናት። ጠንካራ ስራዎችን ሰርታለች። እንዳልሽው በዓለም አቀፍ በሀገር አቀፍ በተለያዩ ሂደቶች ላይ ትሳተፋለች። ከሳራ ጋር ቆንጆ አዝናኝ ቆይታ ይኖረናል። ልዩ ጊዜ እንደሚሆን እርግጠኞች ነን። የእናት ፋንታ የረጅም ጊዜ ወዳጇም ስለሆነች ብዙ ነገር ይኖረናል። በጣም ለፍታለች እና ክብር ይገባታል። እንግባ። አንቺ ሆነሽን በቃል ከፍተን ነበር። ጠፍተሽ እናቴ ፈትሉም እንደተለበሰ ነው። ሁሉም አለ፣ ሁሉም ነገር አለ፣ ውበትም አለ። ወይ እንዴት ደስ ይላል! ወይኔ በጣም ደስ ብሎኛል። እንኳን ተገናኘን። ደስ ይላል። አየሩ እራሱ በጣም ነው ደስ የሚለው። ደስ ይላል በጣም። ሰላም ለዚህ ቤት ይሁን። ሰላም ለዚህ ቤት ናችሁ። ዴና ኑ ግቡ እስቲ አረፍ በሉ። የሚያምረው እናመሰግናለን። በጣም ውብ ነው። ቴንክ ዩ ደስ ወይኔ አበቦቹ። እናመሰግናለን። አረፍ በይ። እሺ ደህና ናችሁ? አለን ይመስገን። እንዴት ነህ የኔ ወዳጅ? ደህና ነህ? ጉድ ሲዩ። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነኝ እግዚአብሔር ይመስገን። አሜን። በስንት ጊዜ ተገናኘን? ረጅም ዓመት። በጣም ብዙ ጊዜ ከሳራ ጋር የነበረን የረጅም ጊዜ ቆይታ ኔክስት ሞዴሊንግ ራሱ ሲመሰረት ጀምሮ አጠገቧ ነበርኩ እና ጉብዝናዋን እኔ ከልጅነቷ ነው የማውቀው። አመሰግናለሁ። እንዴ ጋብቻ አይደለም የማውቃት ከልጅነቷ። አመሰግናለሁ። ማሚዬንም እኮ እንደዛ በጣም ረጅም ጊዜ ነው ሳቀው። አጭር ጊዜ አይደለም። እውነት ራሱ ነበረ ሁሉ ራስታ ነበረ እኔ ሳቀው። ዛሬ እንዲሆኖ አፍሮና ደህና ነው ማሚዬ? አለን ደህና። እንዴት ናቸው ልጆች? ልጆች ደህና ናቸው። ጉርምሰዋል በጣም ደስ ይላል። በጣምና ቤትሽ በጣም ነው የሚያምረው። ስዕሎቹ በጣም ነው የሚያምሩት። ስለወዳለሁ። አዎ በጣም ደስ ይላል። አበቦቹ ሳራ ከልጅነቷ ጀምራ ወደዚህ ወደ ሞዴሊንጉ ወደ ዲዛይኑ ለመግባት መነሻ የሆነሽ ነገር ምንድነው? ድንገት ትዝ አለኝ እንዴ ድሮ ልጅ ሆነሽ ጨርቃ ጨርቅ ምናምን የምትቆራርጪው መነሻው እሱ ነው? አዎ ያው እንዴት ብዬ ልንገርሽ፣ ጨርቅ ውስጥ ነው ያደግኩት። አቴ ጨርቃ ጨርቅ ነጋዴ ናት። ስለዚህ እኛ ቤት ጨርቅ በጣም ይተርፋል። በጣቃ በስቶክ ስለሆነ የሚገባው የጨርቅ ሳምፕሎች አሉ አይደለም? ሜትር ተኩል እነሱ ይቀመጣሉና ምንም በቃ ዝም ብሎ ነው የሚቀመጥ። ስለዚህ ያነሳው እነሱ ለራሴ ልብስ መስራት፣ ለጓደኞቼ ልብስ መስራት ጀመርኩ። አሻንጉሊት የዛኔ እንኳን ብርቅ ነበር። ታስታውሽ ሆነ በጊዜ አሻንጉሊት በጨርቅ አይደል ምን ሰራ የነበረው? ጥቅጥቅ አርገናት እሷን ከተቀጠቀን በኋላ በጥጥ ነው ደግሞ የስፖንጅም ፍራሽ አሁን ነው የመጣው። እሷን በማልበስ ምናምን አላለም። በጣም በቃ ወድ ነበር ልብስና በጣም መዘነጥ ወዳሉ። እናቴ ደግሞ በጣም ዘናጭ ነበረች በጊዜው። ከዛ ልክ ነፍሴን እያወኩ ስመጣ ወደ እንትን ገባሁኝ ወደ ስፌት ትምህርት ቤት። እሺ ቴንክ ዩ። እንግዲህ በመሐከል ቡና መጠጣታችን ግድ ይለናል። ጥሩ ሰዓት መጣሽ። እሺ አመሰግናለሁ። ቴንክ ዩ ዲቦራ። ዳደረሽ ስታምር ሲልማ ደግሞ ያው ስዕል በላት ይችላል። ስዕል በላት። አንቺ እኮ አድናቂ ነሽ። እና ያቺ የጨርቃ ጨርቅ ሪሌሽንሺፕ ምን አደረገች መሰለሽ? ልብስ እንደወዳ አደረገችኝ። ከዛ ድሬዳዋ ደግሞ ስትኖሪ ቤተሰብ ድንገት ያው ሊድርሽ ይችላል ኤኒ ታይም ኤኒ እድሜ ላይ
ስለዚህ የሆነ ሙያ ባልሽን ሰፖርት የምታረጊበት ሙያ ትማሪያለሽ። ስለዚህ እጅ ስራ ትምህርት ቤት ሲጀመር ትምህርት ቤት ተማሪዎች እያለን ትንንሾች እያለን እጅ ስራ ግድ ነው። ቦርሳ መስራት ምናምን መስራት ፈትል ይሄ በቃ እንደ ምንድን ነበር የሚባለው ስሙ ማሜ ታስታውሷል? ምን ትምህርት ቤት ባልትናና ኑሮ በዘዴ እሱን ያስተምሩን ነበረና ኪሎሽ ነበረና ያ መስራት ግዴታሽ ነው። ስለዚህ ሃንዲ ነሽ። የዛኔ እንግዲህ ትምህርት ቤት ገባሁኝ፣ ስብስፌት ትምህርት ቤት ገባሁኝ። ልብስ መቁረጥ መስፋት ምናምን ሳባ ሴንጀር የሚባል ነበረ። በሴንጀሩ ስም ነው እንግዲህ ትምህርት ቤቱ የሚጠራው። ሴንጀር አልነበር የሚለው ድሮ እና ጎረቤት ደግሞ አንድ ሴትዮ ደግሞ ነበሩ ሴንጀር ያላቸው ካቻካች በቃ ኢሞሽናሊ አታችድ ሆንኩኝ እና ብርም ቢኖረኝም ባይኖረኝም ልብስ ላይ በጣም ፎከስ ማድረግ ጀመርኩኝ። ያው እኔ በ9 ዓመቴ ንግድ የጀመርኩት ለሁሉ ጊዜ የምናገረው ነው። በኋላ 9ኛ ክፍል ስገባ ቲያትር ጻፍኩ። ቲያትሩን ስጽፍ ለቲያትሩ የሚያስፈልገውን ልብስ በጠቅላላ እኔ ሰራው። ሲኖች የሚቀየሩ አልባሳቱን ጠቅላላ እኔ ሰራው። ከዛ በዛ እያለ ይሄ ሙያዊ ነገሬ እየወጣ መጣ። ኢንትረስቴ ስቴጅ አገኘ ማለት ነው። ከዛ ግን ወደ ሞዴሊንጉ እንዴት ገባሽ? ምን ፈተናዎች ገጠሙሽ? ሞዴሊንግ ያው ሰውነቴ ቁመናዬ ምናምን የሚገፋ ነበር። የዛኔ ኢንዱስትሪው አፕሮች እያደረገ የመጣበት ጊዜ ነው። ፌስ ኦፍ አፍሪካ ላይም እኮ ተወዳድረሽ ነበር። ተወዳድረሽ ሄጄ ነበር። በተለይ ደግሞ ውጪ ራሱ አውሮፓም ነበርሽ። ስቲክ ሞዴል ነበር የሚፈለገው። ቀጭን ብቻ ነበር። ቀጭን ረጅም ጋር ሰውየው ልብሱን ሲጥልብሽ ልክ እንደዚህ መጋረጃ ውድቅ ብሎ የሰራትን ዲዛይን አሁን እቺን ስትራክቸር አለች ስዕል ከሆነች ወገብሽ ጋር ከገባሽ እንዲህ ልትል ነው፣ ዳለሽ ጋር ደግሞ እንዲህ ልትል ነው። ስለዚህ ባህሪዋን ታጣበታለች። እነሱ እኮ ልክ ናቸው በዲዛይናቸው አንግልና ያ ምን ያደርጋል ተፈላጊነት አሳጣኝ። እንደገና እኔ ደግሞ ዳርክ ስኪን ነኝ። ከኔ በፊት ቻሌንጁን የቀመሱት ነበሩ እነ ሊያ ከበደ ግን በጣም በጥሩ ሁኔታ ወደ ኒውዮርክ ሄደዋል እና መንገድ የከፈቱ ሰዎች ነበሩ እኮ ላይክ ነገሮችን አይቼ ሰክሰስፉል ለመሆን ግን መቀበል አልቻልኩም። ስለዚህ ወደ ኢትዮጵያ ብመለስ የሚለው ወስኜ ተመለስኩ። ብዙ ነገሮችን ትደፍሪ ነበር። በነገራችን ላይ ሳራ ምግብ ቤቱ ነበራት። ምግብ ብትሰራ ይዋጣል። በጣም የሚጣፍጥ ምግብ በጣም ቤስት። የነካችሁ እጆ የነካው ነገር ነው የሚባረከውና ሁሉ ብዙዎቹ ነገሮች ነው የሞከርሽው። ግን እዚህ ሞዴሊንጉ ላይ ነው የቆየሽው። ትምህርት ቤቱ ተከፈተ፣ በጣም ብዙዎችን አፈራ። እግዚአብሔር ይመስገን። ስለሱ እስቲ ንገሪን። ሞዴሊንግ ትምህርት ቤቱን ነው መጀመሪያ የከፈትኩት። ከዛ አይተሽ ከሆነ ለክሊፕ የሚሆኑ ሞዴሎችን ዴሊቨር በማድረግ የክሊፕ ስክሪፕቶችን በመጻፍ ምናምን ነበረ የሚሄድ የነበረው እና ከዛ እንደገና ደግሞ አየር መንገድ ገባሁኝ። ከዛ ደግሞ ላውንጅ ውስጥ በሄድ ማኔጅመንት ተቀጠርኩኝ፣ ኤርፖርት ማለት ነው። እና እንደዛ እያለ ገንዘብ ማሰባሰብ ላይ ነበርኩኝ። እኔ ፋይናንሻሊ ሰፖርት የሚያደርገኝ ሰው አልነበረም። ግን አንድ ማረሳው ውለታውንም ሁሌ የማወራው ሚስተር ማርኮስ የሚባል ኢንጂነር እና አቶ ክቡር ገና ያለምንም ዋስትና ያለምንም ነገር ምንም ሳይኖረኝ የመጀመሪያውን ሲድ በኔ ላይ ያወጡ ሰዎች ናቸው። እና ምንድነው ፈረንሳይ ስለነበርኩኝ የምፈልገው ስታንዳርዱን የጠበቀ መንገድ ውስጥ ሰፈር ውስጥ ምናምን አይደለም ፍላጎቴ። ሴቶቹ ሲመጡ ሊማሩ እንዳይደፈሩ እንዳይመቱ የሚለው እንትን በጣም ይገዛኝ ነበርና መጀመሪያ ሆሊዴይ ሆቴል አዳራሹን ተከራይቼ ለትንሽ ጊዜ አሰለጠንኩ። ከዛ ከሆሊዴይ አጠገብ ደግሞ ሌላ አንድ ቢልዲንግ ተሰራና ስኩል ኦፍ ቱሞሮች ቢልዲንግ ሰሩና አዲስ ቢልዲንግ ነበር። ሄጄ ሳየው ለጠጥ ያለ ነው፣ በጣም ቆንጆ ነው፣ ያምራል። ስለዚህ ሄጄ ማውራት ነበረብኝ እነዚህ ሰዎች እንዲህ ነው ነው ዲያነት ቢሮ ያስፈልገኛል። ካፒታል ኢንጀክት ተደረኩኝ። እኔ ይዤ የመጣሁት ነበር ኤርፖርት የሚያጠራቀምኩት ነበር። ቶሎ ብዬ እሱን ከፈትኩ። ኢምፓክት ለመፍጠር ነው ኮሌጁም የተከፈተው፣ ሞዴሊንግ ትምህርት ቤቱም የተከፈተው። ሲሄዱ ምን ይገጥማቸዋል፣ ምን አይነት አቢዩዝመንት እንዳለ ልነግርሽ አልችልም በሞዴሊንግ ላይፍ ውስጥና እሱን በደንብ ክሊር በማድረግ በማሰልጠን በማስተማር ነው ክርስቲያን ለ6800 የፋሽን ዲዛይነሮችን አስተምረናል። ሞዴሊንጉን ከሆነ ጊዜ በኋላ አቆምኩት። ምክንያቱም ኤቭሪዌር ሲሆን ሌት ኢት ጎ በሚል ተውኩትኝ። ግን የኔ ተማሪዎች የሚፈልጉ ደግሞ ኢን ፐርሰን እያስተማርኩኝ አበቃለሁ። ተማሪዎችሽ እንደውም ሳራ እኮ እንዳስተማሪ አይደለችም፣ አትተወንም፣ ከሳራ ጋር ሁሌ ያለን እያሉ ያመሰግኑሻል። በጣም ነው የሚያመሰግኑት። ሁሌም ከኛ ጋር ይችላሉና ምንድነው የምታደርጊላቸው? ምንም አላደርግም፣ የተለየ ነገር የለውም። ግን ምንድነው እድሎች ሲመጡ ለራሴ አልጠቀም። አድቫንቴጅ ለኔ አይደለም። የሚመጣው ነገር ሲመጣ ደውላለሁ፣ ይሄን መሳተፍ ትችላላችሁ፣ ጀርመን ሀገር እንዲያለ፣ አሜሪካ እንዲያለ፣ ስፔን እንዲያለ እያልኩ እናገራለሁ።
የመጣልኝን ኢንፎርሜሽን ለራሴ ወይ ደግሞ እየተንጠለጠልኩኝ ራሴን ዝም ብቻ ቢልድ ማድረግ እኔ የቀመስኩትን ያየሁትን አይቻለሁ አሁን ደግሞ የሚመጡ ጄነሬሽኖች አሉ ለነሱ ደግሞ መንገድ መሆን የትም ሀገር ትራቨል ማድረግ ይችላል ግን ትራቨል ማድረግ የማይችሉ ኤክስፖዝድ ያልሆኑ ልጆች አሉ ለነሱ ደግሞ መንገድ መሆንና እድሉን መስጠት እድል ማመቻቸት እንደዛ ነው ለፋሽን ሾው ሲኖር ደግሞ አሁን እኔ ደውለው እንደዚህ ልናሳተፍ ነበር ተማሪዎች አሉ ይያልኩኝ ተማሪዎች ይሳተፋሉ በተገኘው አጋጣሚ እነሱ መጥቀም ነው የኔ ስራ ከዚህ ጋር አንድ እንደሚያዝ ነገር የቋንቋ ባለሀብት ነሽ ብዙ ቋንቋዎችን ነው የምትናገሪውና ይሄ መቼም ለሌሎችም ስለሚጠቅማቸው ስለዚህ ብትነግሪኝ ደስ ይለኛል ቋንቋ ጸጋ ነው ማለት ሰውየውን ቅርብሽ የምታረጊበት ነገር ሌላ ምንም ነገር የለም ገብቶሻል እና ጊፍት ለኔ አንድ ትግርኛ ተናጋሪ አማርኛ የማይችል ሰው ጋር ሄጄ በደንብ በትግርኛ አውርቼው የሚፈልገው ነገር ብንረዳዳ ጥሩ ነው አይደል አዎ the same thing በቃ እግዚአብሔርም ሲሰጠኝ እንደዛ ነው የሰጠኝ ምንም ትግርኛውን ኦሮምኛውን አረብኛውን ምን ማወራበት ዋው እና ነገሮችን ኢዚ ያደርጋል ቋንቋ መቻል ብዬ አስባለሁ ለዛ ሳርቾ በአንቺ እድሜ በተለይ ያችኛው ሳራ ገና 19 ዓመቷ ኔክስት ነው የጀመረችው ሞዴሏ ሳራ የነበረችበት እድሜ ላይ ያሉ ወጣቶች በብዛት የተሻለ ኢኮኖሚ ፍለጋ ከሀገር ይሰደዳሉና በተለይ ከአረብ ሀገር ከሳውዲ ከተለያዩ ሀገራት የሚመጡ ወጣቶችን ይዘሽ በልዩ ሁኔታ አሰልጥነሽ ለቁም ነገር ታበቂያለሽ እሱ ላይ ትኩረት አድርገሽ እየሰራሽ እንደሆነ አውቃለሁና ምንድነው እሱ የሰጠሽ ደስታ ቻሌንጁስ ምንድነው እኔ ስደት እርግማን ነው የሚመስለኝ ይቅርታ አድርግልኝና ከሄደ ተሰደ ስራ ሰርተ ገንዘብ ይዘህ መምጣት ላይክ ኮንትራክቹዋል አግሪመንት ኖሮት ሄደ ስትመጣ ኮንትራትን አለቀ ወደ ኢትዮጵያ ተመልሰህ በአዲስ ኮንትራት መንግስት የሚያውቃል እዛም ያለው ያውቃል ምናምን ግን አንዳንድ ኢንዲቪጁዋሎች አሉ የሚታለሉ ወጣቶች አሉ 6 ጎረምሳ አገር ቤት ተቀምጦ አንድ እህቱን ይልካል ቁጭ ብሎ የቆርቆረ ቤት ትሰራለች ለወንድሞቿ ገንዘብ ትልካለች እንዲህ አይነት የላይፍ ቻሌንጅ በጠቅላላ ሴት ላይ ነው ዳሚጫው እናት አላ እንዴት መሰለ በደላላ ተሯሩጦ ሴቶቹን የሚልኳቸው ይሄ እኔን ያመኛል በጣም በቃ ለኔ ፔንፉል ነውና ብዙ ጊዜ ትራቭል ሳረግ እናም ከዱባይ የሆነ ድንዝዝ ያሉ ፍዝዝ ያሉ በቃ ሌላም ሀገር ሲሄድ እንደዚህ ከአረብ ሀገር ይመለሱ አቢዩዝመንት የደረሰባቸው አንጎላቸውን የሳቱ ብዙዎች ያጋጥሙኛል ኤርፖርትና ቆሜ አስተርጉሜ ምናምን ይዤ መጥቼ ለቤተሰብ አስረክባለሁ ትራቭል በማድረግበት ሀገር በሙሉ ያጋጥመኛል አንድ ቀን ምን አልኩኝ በቃ አትሊስት እነዚህ አረብ ሀገር የሚሄዱት ልጆች ያና አንድ ውሳኔ ወሰንኩኝ ማስተማር አለብኝ የሚል እና አይተህ ከሆነ ድሮ ኢሚግሬሽን ጋር 7-8 ወንዶች ይሰበሰቡና አንድ እህታቸውን ይዞ ፓስፖርት ለማውጣት ሽያጭ እኮ ነው ሌላ ነገር አይደለም 8 ወንድሞች ተባብረው የሆነ ነገር ቢሰሩ they can manage ላይፋቸውን በዛች እህት ጉልበት ራይጀን መለፍለፍ ጀመሩ አረብ ሀገር የምትሄዱ ሴቶች ኑን ያስተምራቸዋል እንዲያረጋሉ ብዬ በቃ ፕሮሞሽን መስራት ጀመሩ ከዛ ወረቀት እየበተንን እንመጣለን እዛ ኢሚግሬሽን በር ላይና ከዛ የሚመጡ ልጆች አሉ በቃ ወስነው መጥተው የሚማሩ አሉ ድሩን ሲያገኙ ከዛ ደግሞ አንድ ጊዜ ትዝ ይላችሁ ከሆነ ተመላሾች በጣም ብዙ ኤርፖርት 2500 2000 እና አንድ ጊዜ ከምሰራበት ከቢሮ ወክ ያረኩ ይወጣ እና አንድ ሰውዬ ላዳ ውስጥ ቁጭ ብሎ እንጀራ በሚጥሚጣ 35 ብር ሸጥላቸው ከነዚህ ከስደት ተመላሾች አዳ ምን ያረክ ነው አልኩት ላዳውን ከፍቶ ነው እና ተሰልፈዋል እንዴ ምን እንደምታረጋው ስለ እንዴ ከሚርባቸውና ለሌላ ነገር ከሚደረጉ አስበው ነው ኦፍ ኮርስ ቤኔፊት ነው እና 35 ብር ሸጥላቸው የት ነው አልኩት ከኤርፖርት አሁን እኮ እየገቡ ነውና በገፍ ነው የሚገቡት አይደል ኤርፖርቶች ድርጅት ሄድኩ እና በቃ ኃላፊ ማናገር ፈልጋለሁ ምን አሉ እነዚህ ከአረብ ሀገር የተመለሱት ምሳ መብላት ፈልጋለሁ እንደዛ ከሆነ የሚገቡት እዚህ ነው ያሉት ትቻለሽ ተባልኩኝ በቀን ከ3000 እስከ 4000 ልሞክራለሁ ለማይዛኔ ደረቅ ብስኩት ምናምን ለስላሳ ይሰጣቸው ነበርና ከዛ የኛ ግሩፖች አሉ ሌሎች ህፃናትን እናበላበት ግሩፖች ለነሱ ጻፉ ዲዲ ነው ከነገ ጀምሮ 2000 ሰው እናበላለን ሁሉም መጡ ቤት እኔ ጋር መጡ ድስት
ወጥ የሚሰራ ቀጠርን፣ እንጀራ የሚጋግር ቀጠርን፣ ባይሱዞ እየጫንን በጣም ብዙ ቮለንተሮች ፌስቡክ ላይ ጻፉ። ቮለንተር የሚያደርጉ ልጆች መጡ። ሀመልማል አባተ ነበረች። በጣም ብዙ ታዋቂዎች ነበሩ። ቴሪ አሁን ያረፈችው እሷም በገንዘብ ፈንድ ታረገን ነበረ። በጣም ህብረት ስለነበረ እየገባን ማብላት ጀመር። ለስላሳና እንጀራ ወጥ ያላለም እምነት በሚከለክላቸው መንገድ እያበሰልን እየሄድን ማብላት ጀመርን። 21 ቀን እዛ አስቆየን። የሚመጡበት ጊዜ በቃ በጣም የሚያሳዝን ጊዜ ነበረ። ሁሉ ነገራቸውን ተዘርፈው ነበር የሚመጡት። ባዷቸውን ነበር። ልጆችም ይዘው የሚመጡ ነበር። ልጆች ይዘው ይመጣሉ። ዳይፐር ለምናለን፣ ሶፍት ለምናለን፣ ሴቶች ሞዴስ ለምናለን። እያለማንን ብቻ መስጠት ነው። አሁን እኛ ማድረግ የነበረብን ተባብረን ከነበረው አሰራር ጋር አመራሮች ጋር እየገባን እኛ የድርሻችንን የምንወጣው። ከዛ ሲወጡ እንመዘግባለን። ፕሊዝ መማር ከፈለጋችሁ ነው አዲስ አበባ አካባቢ የምትቆዩ ምናምን ብለን ማስታወቂያ። ከዛ 400 ተማሪ ተመዘገበ። 400ዎቹን በታይም ፍሬም አስተማሩ። ያው ሜንታሊ ስቴብል አልነበሩም። ገባሽ? እነሱ ሜንታሊ ስቴብል ለማድረግ ራሱ በጣም ጊዜ ይፈጃል። ከዛ ውስጥ ግን በጣም ጥሩ እግዚአብሔር ረድቶ አስተምረን አስመርቀን ስራ ሲዘን በግሩፕ አደራጅተን ፈንድ ለምነን ማሽን ለምነን ቦታ ተሰጥቶን ብዙ ቀዳማዊ መቤት ጋራ በዚህ አይነት ስራ በጣም ተሰማርተን ነው። አሁን የምናደርገው ነገር ምንድነው? አሁንም ኤርፖርት የሚመጡ አሉ፣ ተመላሾች አሉ በየጊዜው የምታውቁት ነገር ነውና አይ ቲንክ ፐር ዴይ ወደ 6000 ሲም ካርድ ገዝቼ እሰጣለሁ በነፃ። እንደዛ ነበርና ለአንድ ወር ከምናምን ለገቡት በሙሉ ፍሪ ሲም ካርድ ዴሊቨር አድርገናልና እንደ ዜጋ የሚገባኝ በቃ እንትና አዋጅ እንዲያወጅልኝ ምን አይደለም። ከኔ እንደ ኢትዮጵያዊ የሚገባኝ ለምን ባስደውለኝ ስልካቸውን ይነጠቃሉ፣ ይዘረፋሉ፣ መንገደኛ ናቸው። ይሄ ሁሉ ተወትኔ ይወስጣልና እኔስ በሆን በዛ ሰዓት የተመለስኩት ኑሮ ሳይሳካልኝ እጅ ብመለስስ የሚለው በእነዛ ሰዎች ጫማ ማየት ነበረብኝና እግዚአብሔር ረድቶኝ እንደዛ አድርጌያለሁ። ከዛ ደግሞ ከነሱ ላይም ደግሞ የተወሰኑ ልጆች መዝግበናል። እነሱን ደግሞ የተመዘገብናቸው ልጆች ደግሞ ፌዝ አለው። በቃ ይሄ ራስ ሰልፍ ዴቨሎፕመንት ላይ ሰርተን ምናምን እያደረግን ለማስተው የሚፈቀድልኝ ያህል በጀት አለ ማለት ከገቢሽ የተወሰነ ፐርሰንት ነው ሰፖርት ማድረግ የምትችይው በገቢዎች ህግ። ስለዚህ ድሮ እንደ ልቤ ነበር የማደርገው ህግ ሳላቅባት። አሁን ግን በህጉ መሰረት እያደረግን አለ አይደለም የምችለውን ያህል እንደ ዜጋ እንደ ሳራ መሐመድ መወጣት የሚገባኝ ነገር እየተወጣሁ ነው ያለሁት። ግን አዋጅም አይደለም ግዴታ። አሁን እንዴት ናቸው? ግማሾቹ አግብተው ወልደዋል፣ ግማሾቹ ቤት ሰርተዋል፣ ግማሾቹ ንግድ ውስጥ ነው ያሉት። እግዚአብሔር ይመስገን ስለነሱ። በጣም ይችላል። የአንድ ሰው ህይወት ኢምፓክት መቀየር ቀላል አይደለም። 10 ሰው የራሱ ሌላ 10 ሰው አለው ከጀርባውና ደስ ይላል። ትልቅ መከታነት ነው። በጣም ሳራ ብዙ ጊዜ ከድሮ ጀምሮ እኔ ጥንቃቄዋን ወደዋለሁ። በእርግጥ ፋሽንም ምግብም ጥንቃቄ ይፈልጋል እና በጥንቃቄና ጥንቃቄዋ ምን ድረስ ይሄዳል? ማግና ድርና ማጉን ሽመናው የሚሰራበት ቦታ ድረስ ይሄዳልና ወጣት ታዳጊ ልጆች የሰሩት ሸማን አልጠቀምም የሚል በጥንካሬና ከዛ ደግሞ ሸማኔዎቹንም የመርዳት ሐሳብ አለና እሱስ እንዴት ነው? ምንስ ጥቅም አመጣልሽ? የኛ ሸማ ሞስትሊ በተደበቁ ህጻናቶች ነው የሚሸመነው። ልክ እንደ ብለድ ዳይመንድ ቢል ፊልም አስታወስ። ደም ከጃችሁ ይንጻ ነው የኔ ጥያቄ። በቃ ባለ ደም አትሆኑ፣ ዘር አትዝሩ ነው። ስለዚህ በተቻላቸው መጠን የተደራጁ ሸማኔዎች አሉ፣ መንግስት ያደራጃቸው ቦታ የሰጣቸው። እነዛ ሸማኔዎች በስነ ስርዓት ልጆቻቸውን ትምህርት ቤት የሚልኩ አሉ። ስለዚህ እነዚህ የተደራጁ ሸማኔዎች ጋር ሄደው በኮንትራክቹዋል አግሪመንት ሽመና ማሸመን ይችላሉ። ጨንቻ ላይም እንደዚህ የተደራጁ አሉ። በእኛ በአሶሲዬሽን ስር የሚያሸምናለ የሊንኬጁ ደግሞ የሚፈጠራለ ከባህር ዳር አለ፣ ከጎንደር አለ፣ ከላሊበላ አለ። እነዚህ በሙሉ ሸማኔያት አሉ። ስለዚህ እነዚህ የደረሱ እጆቻቸው በጥንቃቄ ሸምነው ልብሱ እንዳይበጨቅ፣ ሁለተኛ ነገር ደግሞ ልጆቻቸውን የሚያስተምሩ ሪስፖንሲብል ቤተሰቦች አሉ። እነዛኛዎቹ እኮ ለማስተማር ቸግሯቸው በጣም ብዙ ልጅ ከመውለድ ኢኮኖሚ አልበቃ ሲላቸው ልጆቻቸውን ይልካሉ። ሲልኩ እዚህ ይመጣል። የምናያቸው በጣም በሙሉ ህጻናቶች እየተጠለፉ ከመንገድ እየተወሰዱ እንደገቡ የማይታወቁ በሙሉ ታፍነው ሽመና ላይ ነው ያሉት። እሱን እንደ ህግ ለማርቀቅ የህፃናት ጉልበት ብዝበዛን ለማስቆም በኮሚቴ ደረጃ ተዋቅረን በደንብ አድርገን ሰርተንበታል። አሁንም እየሰሩበት ያሉ ልጆች አሉ። አሁን እነዛ ሰዎች እየሰሩበት ነው። እኔ ጋር ደግሞ ባለሙያ እያፈራሁ አየ ሊንክ ስለሚያደርግ ባለሙያው አደራው መውጣት አለበት።
ሄደህ ርካሽ እኮ ነው ያበሻ ልብስ ምናምን ብትለኝ አዎ ኬት እንደገዛህ አውቃለሁ የማን ደም እንዳለበት አውቃለሁ ገብቷል ምክንያቱም ርካሽ ደግሞ ነገር ውድ ነው ደጋግመህ ነው የምትገዛው ሁለቴ ሶስቴ በጣም ቶሎ ስለሚበላሽ cheap is expensive ስለዚህ ሄደህ የነሱን ነው የምትለብሰው የነሱን ነው የምታረገውና ጥንቃቄ እንዴ ነው አዌርነስ እንፈጥራለን ከዛ ደግሞ ሄደን እናስጎበኛለን የሚገዙበትን ቦታ ደግሞ እናገናኛለን በዲዛይን ፈጠራ ደግሞ የሽመና ወጅግ የረቀቁ ባለሙያዎች አሉ በደንብ ራሳቸው ጉልበት የሚሰሩ እነሱ ጋር ደግሞ እናገናኝና ሊንክ ማርኬት ሊንኬጅን እንፈጥራለን ሶ በዛ ምን እናደርጋለን አቮይድ እናደርጋለን እንደ ጤነኛ ባለሙያ የመንደር ውስጥ ግርዛት እንደሚባለው ሄደካ ብዙ ህይወት እንደሚያጠፋው የመንደር ውስጥ ቃ እንዳይገዙ ትልቁን ስራ እንደ ኃላፊነት እንደዚህ ጋር ወጣለሁ ባህላዊና ዘመናዊ የሚል ቃል አለ አሁን እውነት ይሄን የመሰለ ልብስ ነው ዘመናዊ የዘመነ ውብ ጥሩ ወይስ ይሄ ነው እሱ ነገር ላይ ምንድነው ያንቺ እሳቤ ቋንቋ ለሚያክሰው ነው ይሄ ነገር ሴንስ የሚሰጠውና አሁን ለምሳሌ ባህላዊ አልባሳት ሲባል ሃንድ ዊቪንግ ነው ሃንድ ዊቪንግ አለው ስለዚህ ኦሮሞ የራሱ ባላለው አማሮ የራሱ ትግሬ የራሱ ባላለው ካልቸራል ድሬሲንግ ይባላል አትስ ኮድ ተብቷል ዘመናዊ ደግሞ ሲባል ባህል ዘመናዊ አለ አሁን ይሄ ማንንም ሪፕሬዘንት ያደርጋል ጋቢ ደቡብም ይሸምነዋል ቀጨኔውም ይሸምነዋል ከትግራይም ይመጣል ከሁሉም ይመጣል በፈትል የሚፈተል ስለዚህ ሪፕሬዘንት ያደርግም ያንድን ብሄድ ያንድን አካባቢ ሪፕሬዘንት ያደርጋል የሷም እንደዛ ምንድነው ሪፕሬዘንት የሚያደርገው ማዕከልን ስለዚህ ባህል ዘመናዊ ይባላል ይሄ ማለት ስቲል ካልቸራል ነገር ነው ግን ዘመናዊ ነው ካልቸር ተቻርጓል ዘመናዊነትን ይዟል ወደ እናንተ ደግሞ አሁን እንደዚህ እንደ ፈረንጅ አልባሳት ደግሞ ሲመጣ ደግሞ ዘመናዊ ልብስ ይባላል ዘመን ስለ ዘመነ እኮ አይደለም ፋብሪኩ በዘመናዊ ደረጃ በዘመናዊ ማሽኖች ተፈብርኮ ይመጣል ኦኬ ስለዚህ ያንተን ኮት 500 ብታዘዝኔ ባንድ ወርስ 600 1000 ላደርስ ይችላል ለምን ዊቪንግ አይጠይቀኝም ኦሬዲ የተዘጋጀ ማቴሪያል ነው ማሽን ነው ዴቨሎፕ የሚያደርገው ከለሩንም ዳይንጉንም ሁሉ ነው የሚጨርሰው የሷ ላይ ገንዘብ በባህላዊ መንገድ ነው ምንነካው ይሄ ነገሩ ምንድነው ያ ከፍላወር ይወጣ ይሆናል ቴክስቸሩ ያንን አድርጌ ምኑን ለመግለጽ መሰለ የእጅ ስራ መሆኑን ለመግለጽ ነው ያ እንደ ቫልዩ ይሰጣል ነው ለሌላ ሀገር this is handmade ብላ ስትለው እነዚህ እናቶች የፈተሉት ፈትል ነው የምለብሰው ይሄ ልብስ እናቶች የፈተሉት ነው እናት አለችበት ገብቷል እዚህ ውስጥ ዲዛይነር አለችበት ሰፊ ያለበት ሸማኔ ያለበት 4-5 ሰው ነው ገንዘብ የሚያገኘው ገብቷል ያንተ ልብስ ላይስ ፋብሪካው አፈበረከ አለቀ መጣ ዳይሬክት ሰፊው ጋር ይዳል ይሰፋል ይሸጣል there is no integrity ነው የመያያዝ ነገር የለው ሶ ዘመናዊ ሲባል ኤኒ ታይም ፒክ አድርገህ የምትለብሰው ኤኒ ታይም ጨርቁን የምታገኘው ቤሪየር የሌለብህ ማለት ነው ፋብሪካ ስለሚሰራ እንደውም እኮ ሳራ ይሄንን የእጅ ስራውን የኢትዮጵያን ባህላዊ ልብሶች ወደ ዓለም አቀፉ ገበያ ለማስገባት እጅግ ብዙ ደክመሻል በጣም ጠራሻልና አምን ላይ ደረሰ በዘመኑ የነበሩት ያቃሉ ወደሚለው ልመለስ እግዚአብሔር ይመስገን ያው ፎከሱ ወደኛ አሁን ለምሳሌ ሌላ ላይ ግራጁዌሽን ይሁን ፓርቲ ይሁን መልስ ይሁን ቅልቅል ብዙ ነገር ላይ የፈረንጅ ልብስ ነበር ተለብሰው ተጠርቢው የሚሄደው አሁን ቀረ ተመስገን ገባሽ 40 ቤተሰብ ቢኖርሽ 40ውን ቤተሰብ ያበሻ ልብስ ነው ለመልበስ ኦርደር የሚያደርገው ለዛውም አንድ አይነት ገባሽ ስለዚህ ምን ይሆነ መጣ ፎከስ አሁን የአበሻ ሲመረቅ ሌላ ዩኒቨርሲቲ ላይ የአሜሪካም ይሁን አውሮፓም ሲመረቅ ልብስ ለማየት ነው የሚጓጓው ዋው ሉክ ሄር ፋሚሊ ምናምን ተብሎ ሌሎቹ ብጥቅ ያለችው ነገር ይለብሳሉ አየሽ ስለዚህ እንዴት እየሆነ መጣ ተቀባይነቱ እየተገኘ መጣ የሆነ ሰው ፍኔ አበሻ ልብስ ኮንፈርት አይሰጠኝ ምናምን የሚል ደግሞ ኢትዮጵያ ያለ አሁን ቀረ አይደለ ገባሽ አሁን በኦልሞስት 80% ቀርቷል ለምን እንደዛ በመገተሪያ በመናባ እንደዚህ ለብሶ ሊሄድ ይችላል ሲምፕሊ አበሻውን ስለዚህ ማርኬቱን በደንብ ፔኔትሬት አድርገናል በደንብ አድርገናል እግዚአብሔር ይመስገን ጥሩ ሆኗል ምክንያቱም በጣም ያበሻ ልብስ ከአሜሪካ ኤምባሲ እስከ ጥግ ድረስ ስቴጅ እኮ ፎቅ ምድር ፎቅ 7-8 ፎቅ እስቲ ቦሌ ሄጂ እስኪ 22 ሄጂ ባያዋጣና ማርኬት ባይኖር እንደዚህ ይሰፋል ለዚህ ሁሉ ደግሞ እግዚአብሔር መንገድ ስላደረገኛ አመሰግነዋል
አሁን አንቺ እያነሳሽው ያለ ሙሽሮችን ነበር ማየው ድሮ በቃ ቬሎ ምናምን አልነበረ ርቃችን አሁን በሀገራችን እጅግ በቃ ምር ብሎ ጥራቱ ተጠብቆ በእጅ ተሰርቶ ከሙሽሮቹ እስከ ሚዜዎቹ እስከ ቤተሰቦቹ የሀገር ልብስ ሆኗልና ይሄ መቼም ትልቁ ራይ እግዚአብሔር ራይን ሲሰጠኝ ዝም ብሎ አልሰጠኝ ዝም ብዬ አይደለም ሳራ እዚህ ደረሰች ወይ ደግሞ ያበሻ ልብስ እዚህ ደረሰው በቃ የመራኝ ስለነበረ የረዳኝ ስለነበረ እንደሚያድግ ደግሞ በጣም ተስፋ ነበርኝና ብዙን ስኮላርሺፕ ደግሞ ህንድ ሀገር የህንድ ኤምባሲ አምባሳደሮች ሰጡን ነበር በየሲዝኑ 7-8 ተማሪ በየአመቱ እንልክ ነበር ህንድ ደግሞ ካልቸሯን ያስጠበቀች ሀገር ናት ስቀናባቸው በቃ ካልቸሯን ያስጠበቀች ሀገር ናት የህንድ ሰርግ ላይ የፈረንጅ ልብስ አታይ አሁንም በኖርማልም ስታያቸው በቃ በኖርማልም ስታያቸው አሉ ከነባህላቸው ባህል የአንድን ሀገር ንብረት ነው ሀብት ነው መገለጫ ነው ቋንቋ ነው ውበት ነው ማንነት ስለዚህ ሞስሊ የሄዱ ተማሪዎች ስኮላርሺፕ ሄደው የመጡ ተማሪዎች ገበያውን ማርኬቱን ቡስት አድርገውታል ሆነስትሊ ስፒኪንግ እና ብዙ ስመጥር ዲዛይነሮች አሉ ከተማ ውስጥ ማለት ሃይ ክላሱን ያዙ ሚድል ክላሱን ያዙ የኔ ተማሪዎች በእውነት እግዚአብሔር በጣም ባርኮኛል ሳስበው ለምድሬ ትልቅ በረከት ነው አሁን ዮሐንስ ሲስተርስ የሚባሉ አሉ ትልቅ ጥልፍ የሚጣልፉ በእጅ ስራ ጽድት ያለ ጥልፍ የሚጣልፉ እንቁ አለች ገባሽ ሩት አለች ሳባ አለች አይንዬ አሁን ከተማ ውስጥ አሉ የሚባሉ ፋሽን ዲዛይነሮች የተማሩት ኔክስት ዲዛይን ከዛ ምንድነው ትራቨል ኤክስፒሪየንስ አላቸው እንዳልኩሽ ብዙዎቹ እንዳገር የሚሄድ ድል ገጥሟቸዋል አውሮፓ ስትሄጂ ካልቸር የለም አየሽ ህንዶች ጋር የማየው ነገር ምን መሰለሽ ህንድ ነው የሚመገበው በሀብቱ አየሽ አሁን ህንዶች ሲመጡ አንድ ሌላ ሀገር ላይ ቢዝነስ ሲጀምሩ ለቢዝነሳቸው አጋር የሚጠሩት ህንድ ሼር የሚሰጡት ህንድ ነው ገባሽ አይደል ሰርጋቸው በጣም የተከበረ ነው አሜሪካን ሀገር ሌላም ሀገር ላይ ገባሽ እርስ በርስ ያላቸው ሪሌሽንሺፕ ስትሮንግ ነው ስለዚህ የሆነ ህንዴው ሰው እየተነሱ ጀርመን ሀገር ስለኖረ ባህሉን ይረሳል ማለት አይደለም ወይ በሌላ ባህል ይዋጣል ማለት አይደለም he keeps the tradition ከልጅ እስከ ልጆቹ ድረስ በጣም ይገርም ነው ስለዚህ ምን ያደርጋል የልብሳቸው ቫልዩ ገንዘባቸው ስራቸው በሙሉ ወዴት ነው የሚሄደው ወደ ሀገራቸው ነው የሚሄደው ገብቶሻል ሶ የኔ ተማሪዎች እንዳገር ሄደው ያገኙት ዕውቀት ይሄ ባህል እንዴት ይጠበቃል ባህላዊ አልባሳት እንዴት ይሰራል ውበት አሁን የምታየው ክሪስታሉ ምናምን ይሄ ብልጭልጩ ምናምን እኮ የመጣው እኮ ሙሉ ከህንድ ነው ገባሽ አይደል የዛኔ ተሰራ ወይኔ አንቺ ሶማሌ ታስመስል ነው ይሉኝ ነበር ኮዝ በቃ ብልጭልጭ ነገር ዛሬ እንዲ ብርቅልና ውድ ሊሆን ማለት ገባሽ እና በጣም ጥሩ የተሻለ ባህል ያላቸው በየማስባቸው ህንዶችን ነው ከነሱ ተማሪዎች ብዙ ቀስመው እንደ አቡጊዳ ፋሽን ነው ታውቂያለሽ ህይወትን አይደል አሁን እኔ ከተማ ላይ ከሌ ቢወጣራች ሁሉም ኦልሞስት አብዛኞቹ አንቺ ተማሪዎች ናቸው ግን ሳሪ በዚህ ሂደት ውስጥ ብዙ አይነት ምስጋናዎች እና የተለያዩ አይነት እውቅናዎች ሽልማቶች የማግኘት እድል ገጥሞሻል አንደኛ ከሽልማቶቹ የቱ ስታስቢው ልብሽን ይሞላዋል ሁለተኛው ደግሞ ምንስ ይፈጥርብሻል እነዛን ሽልማቶች ስታያቸው እኔን የሚያኝ እግዚአብሔር ነው ያሸለመኝም እግዚአብሔር ነው የሰዎቹ ፍቃድ ስለሆነ አይደለም የተሸለምኩት የእግዚአብሔር ፍቃድ ስለሆነ ነው ምክንያቱም እኔ እዚህ በጣም ማልቅበት ሲቹዌሽን ውስጥ ምኖርበት ጊዜ አለ ተጠርቼ ለሽልማት ሲሰጠኝ እና እግዚአብሔር ያያል እና እግዚአብሔር ይሸልማል በእያንዳንዱ በዚህ ሁሉ ሽልማት ውስጥ ነው ያየሁትኝ እግዚአብሔር ለካ ስሜን አግንኖታል ለካ ስሜን አውጥቶታል ለካ ብድራት በአደባባይ ይከፍላል እግዚአብሔር ስለዚህ ብዙ ሀገር አሜሪካን ቢሆን ጄኔቫን ቢሆን ጀርመንም ቢሆን የተለያዩ ሀገሮች ተጠርቼ ስሸለም የሚያየኝ እንዳለ እያሰብኩ ነው ደግሞ የምሰራው አይዘው የሚያየኝ ደግሞ እግዚአብሔር እንደሆነ አምናለሁ ለብዙዎች እንጀራ ሲያረጋኝ ደብቄ ለራሴ እቺን ነገር ቢያቁ ይሄን ማርኬት ይወስዱብኛል ብያለሁ ሁሉን ነው ዝርግፍ አድርጌ የምሰጠው ስለዚህ እነዛ ያገኙ ልጆች ደግሞ በረከት ይሆናሉ አሁንም ደግሞ ሳትደክሚ ሳትሰለቺ አሁንም እየሰራሽ ነው እስከምን ድረስ ሰራን እንጠብቃት እንደ እንዳለ እስከምን ድረስ respecting the culture giving chance for the culture every day wear እስከሚሆን ድረስ የኛ አልባሳት በቃ መለቀ ይመስለኝ
እድሜና ጤና ይሰጠኛል አምነዋለሁና እንደዛ ነው እናትዬ። ኔክስት ዲዛይንን ስትጀምሪ ወይም ደግሞ ያቺ የ9 ዓመቷ ሳራ የ9 ዓመቷ የድሬዳዋ ያቺ የምትቆራርጠው ሳራ ወይም ትንንሾቹ ታዳጊዎቹ ልጆች ወደፊት ምን ያርጉ? ምን ትመክሪያቸዋለሽ? ባንቺ ዘርፍ የሚሰማሩቱ ምን ትላቸዋለች? አሁን ያለችው ጠንካራዋ ሳራ በጣም ከፍተኛ ዲዛይነር ለመሆን ጊዜ ይወስዳል። ፕሮግሬሲቭ ነው በጣም ግን ማርኬት መስራት ቀላል፣ ገበያ ውስጥ ገብቶ መሸጥ መለወጥ ቀላል። ኦኬ እነዚህ ወጣቶቹ ምን ለምንላቸው ነገር ግን በዲዛይን ዓለም ላይ ልክ ፌመስ ዲዛይነር ሆናለሁ ለሚለው ጊዜያቶች የሚወስዷቸው ባቡሮች አሉ። ነገር ግን ፈጠራ ችሎታ እያላቸው መስራት እየቻሉ መማር እየፈለጉ አንገድባቸው ነው። በቃ give them chance ይማሩ። አሁን ትልልቅ ዩኒቨርሲቲዎችም እኮ ጀምሮ የፋሽን ዲዛይን ትምህርትን ግን እስኪ ቴስት ማድረግ ያው ላይ ሃኒሙን የሚባለው አለ የጋብቻ ጊዜ አይደል? ያቺን የጋብቻችን የሃኒሙን ጊዜ ይስጧቸውና ያስተምሯቸው፣ እድሉን ይስጧቸው። ከዛ ልጆቹ ራሳቸው ይወስናሉ። አሁን ብዙ ጊዜ ሲመጡ እኛ ጋር 30 40 ተማሪ መዘግብና በአንድ ሴክሽን 20 ተማሪ ይጨርሳል። 20ዎቹ በዝና ነው የመጡት እንጂ በሞራል ነው እንጂ የመጡት እንጂ በአላማ አልመጡም። ስለዚህ ፌል አውት ያደርጋሉ። ስለዚህ እነዚህ ልጆች ኢንተረስታቸው ቢሆንም አሁን የኔ ትልቁ ልጅ መጀመሪያ በጣም ምትወድ ይመስለኝ ነበር፣ አስተምራታል። አሁን የለችም። አሁን ሐሳቧ ኢንተርናሽናል ቢዝነስ ነው የምታጠናው። የምትፈልገው ነገር ፐርፊውም ነው። ሌላ በጣም ትልልቅ እሷ የምታስበው ፕራይቬት ጀት ነው። ገብቷል አይደል? እኔ ለብስልሻለሁ፣ ገዛሻለሁ፣ ምንም ችግር የለም፣ ፕሮሞት አደርግልሻለሁ። በተረፈ ግን አንቺን እዚህ ጋራ ዘመንሽን እንደገዛው ዘመኔን የሚገዛኝ ለኔ ኢንተርናሽናል ቢዝነስ ትለኛል። ስለዚህ ከለክላል አልከለከልም። ግን ቃንሰዋለች አይታለች። በ8 ዓመቷ የሰራቻቸው ልብሶች ዲዛይኖች በጣም የሚገርሙ ነው። እንደውም አንቺን ተተካለች እያልኩ ነበር። ስለዚህ ያው ልጆች ሐሳባቸው ይቀያየራል በሲዝናቸው በእድሜያቸው ከ7 እስከ 10 ከ10 እስከ 13 እያለ ምናምን ሲጨምር ሐሳባቸውን ይቀያየራሉ። አላውቅም ደግሞ ተቀይራኮ ዲዛይነር ምን ልትል ትችላለች። ግን ዲፔንድ ቤትሽም ስራ ቦታሽም ቢሮ አካባቢ ይሄ ጋለሪ እያስመሰልሽ አላል ሰዓሊ መሆን ፍላጎት አለሽ ወይስ ኩሬተር መሆን? ምንድነው መሰለ ልጅ እያሉ ስዕል በጣም ወድ ነበር እና በጣም ጎበዝ ነበርኩኝ። ተፈጥሮን ስስል አርቲስቲክ ነበርና 100% ነበር ምደፍኝ ነበረው እና አሁን ሳድግ ትንሽ ፍራንክ ሲኖረኝ የአርቲስቶችን ስዕል በጣም ወዳለው እያየው እና የስዕል ኤግዚቢሽኖች ላይ አልቀርም እሄዳለሁኝ። ሄጄ የምፈልጋትን ፒክ አደርግና እነግርና ገዛታለሁና አንዳንድ ሱስ አሁን ይሄ ተቀንሶ ነው ይሄ የምታየው በጠቅላላ ስቶሪ የተቀመጠ በጣም ብዙ አለና እወዳለሁ፣ ስዕል እወዳለሁ። ምክንያቱም ያ ሰውዬ ቁጭ ብሎ ቀለም አጋብሮ ምን ብሎ ሐሳቡን ኢሉስትሬት አድርጎ ስሎ ምናምንና እኔ ስዕሉን ስገዛው የሰውየውን ብርታትም ነው የምገዛው፣ የሰውየውን ክሬቲቪቲም ነው የምገዛው። እና ሰዓሊያን ደግሞ ሊሚቴሽን ሊኖርባቸው አይገባም ብዬ አስባለሁ። አሁን እኔ አርት ነገር ስለምወድ አሁን አርት እኔ ጋር 3 ዓመት ደግሞ የሆነ ጊዜ ደግሞ ሲሄድ አነሳ አስገባና ደግሞ ሌላ ደግሞ ተካለውና ስዕል በጣም ወዳለሁ። ለስዕል ለሰዓሊ በጣም ትልቅ አክብሮት አለኝ። እኔ ከስዕሎቹ ባልተናነሰ ወይም በበላይነት አበቦቹ ውበታቸው እንደ ስዕል እየታዩ ይሉና ኮርስ ኔቸር ደግሞ ማተር ያረጋል፣ ተፈጥሮ ደግሞ አለ እና ማለት የሆነ ሰው አይኑ ሲያርፍ የሆነ ቆንጆ ነገር ላይ ቢያርፍ ኢነርጂው ራሱ ምትወስጁ ፖዚቲቭ ስለሆነ ዝም ብላ እኮ ሳቅ ይላል እንደውም ሳይንስ። ጋት ብሬን መሳቅህን ነው የሚያውቀው። ስለዚህ it keeps it ደስታን ኪፕ ያደርጋል። እንደዚህ ብለሽ ብቻፈግጂ ክፉ ስትናገር ያው ለምሳሌ ንገርሽ ክፉ ነገር ሐሳብሽ ሲመጣ እያሰበ ነው በአእምሮሽ ያሰብሽ ነው በምላስሽ የሚያመልጥሽ። ሰው በልቡ እንዳሰበ እንደዚህ ይሆናል ይላል። በልብ ታስቢያለሽ አእምሮሽን ጋቨርን ያደርግሻል። ኢንስቴድ ፍሪ አይደለም መሳቅ ነፃ እኮ ነው። ፈገግ ብለሽ ሌላውን ማስተሳሰብ እንደማሚ ሁሉ ጊዜ ነው ፈገግ። አንቺም እንደዛ ነሽ እኮ ለነገር አሁን ይሳቆዳለው ምን ወጪ አለው ምንም ነፃ ያገኘሽ ይሄው ዲሜን የሚቀጥልልኝ ሳቅ አይደል እንዴ ያለመለመሽ እኮ ልትወዳደርሽ ነው አይደል? እና መባረክ ነው። በጣም ጥሩ ጊዜ አሳልፈን መቼ ሁሌም ካንቺ ጋር መሆን ሞራል ይጨምራል፣ ኃይል ይጨምራል። የእውነቴን ነው። እኔ ሁሌ ከሷ ጋር ስሆን አንድ ነገር አውቄ ነው የሚሄደው፣ የሆነ ብርታት ጨምሬ ነው የሚሄደውና
የምራሁንም እንደዛ ነው የተሰማኝ። ተመልካቾቻችንም እንደዚህ እንደሚሰማችሁ ተስፋ እናደርጋለን። ለነበረን ቆይታ ሳራን በጣም እናመሰግናለን። ሳርቾ ሱቅ እንመጣለን። አንድ ቀን ደግሞ እሑድ ቤታችን ትመጪና ቡና እንዳጠጣሽን እኛ ደግሞ የእናትን ቡና ትጠጫለሽ። ቤተሰቦቻችን በጉጉት ይጠብቁሻል።